ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የመጋቢት 9 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ዛሬ በጎንደር ቀጠና ብርቱ ተጋድሎ ሲያካሂድ ውሏል። የታላቁን ታጋይ አርበኛ ሜጀር ጄኔራል ውባንተ ባተን ሁለተኛ ሙት ዓመት መታሰቢያ በማድረግ ልዩ ዘመቻ የከፈተው ፋኖ በጋይንት ጉና፣ በጌምድር፣ ፋርጣና በደራ ሐሙሲት ወረዳዎች ብርቱ ተጋድሎ አድርጎ ከፍተኛ ድል ተቀዳጅቷል። የባዲን ካድሬዎችን ጨምሮ ከፍተኛ ወታደራዊና ፖለቲካዊ ትርጉም ያላቸውን ቁሳዊና ሰዋዊ ኃይሎችን በእጁ አስገብቷል። በቀዳሚነት የምናስደምጣችሁ ዜናችን ነው። የአማራ ፋኖ ወደ አንድነት ሲመጣ በየጊዜው እጃቸውን ለስርዓቱ በመስጠት የሚወጡ ግለሰቦችን አስመልክቶ ፋኖ በሰጠው ምላሽ አሁንም የተነቀሉት የትግሉ ሰንኮፎች ናቸው ብለዋል። የኮሎኔል ማንነገረው መለሰን ወደ ብልጽግና ሜዳ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ምን አለ የሚለውን ከዜናችን ተሰሙታላችሁ። የባዲን አድማ ብተና በጅምላና በተናጠል ወደ ፋኖ መቀላቀሉን ቀጥሏል። ዛሬ ሙሉ ትጥቃቸውን እንደያዙ አጼ ምኒልክ ዕዝን የተቀላቀሉትን አድማ ብተናዎች አስመልክቶ የሰናዳውን በዜናችን እናስደምጣችኋለን። የህወሓት ነገር እየለየለት ነው። ሰዋዊ ባህሪውን ሙሉ በሙሉ ተነጥቆ አውሪያዊ ባህሪው ጎልቶ ወጥቷል። የሰዓቱ ዜናችን በህወሓት አነጋጋሪ ጉዳይ የሰናዳ መረጃ ይዘናል። ሊደመጥ የሚገባው መረጃ ነው። የዘገየው የሉሙምባ ፍትህ በመጨረሻም ፍትህ የሚያገኝ ይመስላል። በቤልጅየም የተፈጠረውን ክስተት አስመልክቶ የወጣውን አነጋጋሪ መረጃ በዜናችን እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ወደ እናንተ መቅረብ ጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ድላችን ለታላቁ አርበኛ መታሰቢያ ይሁን። ፋኖ የአማራ ፋኖ ብሔራዊ ንቅናቄ የሶስት እዞች ቅንጅት የታየበት ታላቅ ተጋድሎ በደቡባዊ ጎንደር ዞን ተካሂዶ ፋኖ ታላቅ ድል ተቀዳጅቷል። በጋይንት ነፋስ መውጫ ከተማ የገባው የጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮርና የወሎ ቤት አማራው አጼ ምኒልክ ዕዝም በውጊያው ከፍተኛ ወታደራዊ ድጋፍ ያደረገበት እንደነበር ታውቋል። ከፍተኛ ወታደራዊ መሳሪያዎችን ፋኖ ገቢ ያደረገበት ዘመቻ መሆኑን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት ነው። አርበኛ ጋሻው ግዛት የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን ሲናገርም የታላቁን የትግል አባታችንን ሜጀር ጄኔራል ውባንተ ባተን ሁለተኛ ዓመት የመስዋዕትነት ቀን አስበን ያካሄድነው ልዩ ዘመቻ ነበር። በዚህ ዘመቻችንም ከፍተኛ ወታደራዊ ቁስ ያገኘንበት ሲሆን የፋኖን ድርጅታዊ አንድነትም ወደ ተግባር አንድነት ያሳደግንበት ተጋድሎ ነው ሲል ተናግሯል። አርበኛ ጋሻው ግዛት አክሎም ዘመቻው የተሰራው እንደ ድርጅት ነው። በዚህ ተጋድሎ የጎንደር ቀጠና ሁለቱም እዞችና የወሎ ቤት አማራ ወንድሞቻችን በመናበብና በቅንጅት ያካሄድነው ተጋድሎ ነው በማለት የአማራ ፋኖን የዓላማ አንድነት ገልጾታል። በዚህ ውጊያ ፋኖ ነፋስ መውጫ ከተማ በመግባት በሰራው ኦፕሬሽን የነፋስ መውጫን ክታክታ ትምህርት ቤትን ካምፕ አድርጎት የነበረውን የባዲን አድማ ብተና በመበተን ሙሉ ወታደራዊ ትጥቁንና ተተኳሹን መረከብ ችሏል። ከ200 በላይ የነፍስ ወከፍ መሳሪያ፣ 5 ዲሽቃ፣ በርካታ ብሬንና ስናይፐርን ጨምሮ 3 መኪና ሙሉ ተተኳሽ ፋኖ ገቢ ማድረግ ችሏል። ውጊያው በደራ ወረዳም ቀጥሎ የተካሄደ መሆኑን የደረሰን መረጃ ያመላክታል። የዕለቱን ተጋድሎ ዝርዝር መረጃ ከአርበኛ ጋሻው ግዛት ማብራሪያ ተከታትለን እንመለስ እያልን በምሽቱ ዜናችን ደግሞ ሌሎች ተጨማሪ ውጊያ ዝርዝር መረጃዎችን ይዘን የምንመለስ ይሆናል። እንግዲህ ዛሬ እጅግ በጣም የተቀደሰ ቀን ነው ማለት እችላለሁ። እንግዲህ ትግናቸው በተለይ በተናበበ መንገድ የተሰራ ስራ ነው ዛሬ ቀጥዬ ላብራራልህ የምሞክረው ማለት ነውና በዛሬው ዕለት ከጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር
ሜጀር ጀነራል ከፍ ያለው ደሴ የእጅ ስራ የሆነው ገብርዬ ክፍለ ጦር፣ የአንበሳው ጋይንት ክፍለ ጦር እንዲሁም ደግሞ ከሚኒሊክ ዕዝ የደጋው መብረቅ 202ኛ ኮር እና የላስታ አሳምነው ኮር 303ኛ ማለቴ ነው በቅንጅት በመሆን ንፋስ መውጫን በቁጥጥር ውስጥ አስገብተናል ማለት ነው። እንግዲህ በዚህ አውደ ውጊያ በጣም በተናበበና እቅድ ተይዞበት በስነ ስርዓት የተመራ አውደ ውጊያ ነው ማለት ነው። ንፋስ መውጫ ላይ የነበረውን በልዩነት ሳነሳል ማለት ነው። እንግዲህ እነዚህ የ206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦርና አንበሳው ጋይንት በሁሉም አቅጣጫዎች ላይ ውጊያ በመክፈት ከተማውን ሙሉ በሙሉ ቁጥጥር ስር በማስገባት አሁን ላይ እጃችን ላይ ያለው ጥሬ አሃዝ መረጃ 2 ዲሽቃ 10 ብሬን 180 ክላሽ 4 የመገናኛ ሬዲዮዎች ማለት ነው ከጠላት የተያዙ እንዲሁም በርካታ የዲሽቃ የክላሽና የብሬን ተተኳሾች እጅግ ለመቁጠር ያስቸገሩ ማለቴ ነው። አሁን መቁጠር አልቻልንም እነዚህን እንትኖች ማለት ነው። ስለዚህ እነዚህ ጥሬ ሀቅ መረጃዎች እጃችን ላይ ጦራችን ላይ ገብተዋል ማለት ነው። የጠላት ይንቀሳቀስባቸው የነበሩ 5 ፓትሮል መኪኖች እጃችን ላይ ገብተዋል ማለት ነው። ንፋስ መውጫ ዛሬ በልጆቿ ደስ ብሏት ውላለች ማለት ነው። የሚኒሊክ ዕዝ ከጎን ሽፋን በመስጠት ከፍተኛ ቅንጅት የታከለበት ውጊያ ሲያደርግ ውሏል ማለት ነው። ይሄ ደግሞ እንደ አፋብን እጅግ የተናበበና ከኮሮች ግንኙነት በማድረግ መልካም የሆነ ስራ እየተሰራ ይገኛል ማለት ነው። አሜማ ንፋስ መውጫ ላይ ባለው አውደ ውጊያ ሌላኛው አውደ ውጊያ በዚሁ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ አኮር አካል የሆነው ተራራው ራስ ጉና ክምር ድንጋይ ላይ ሲያስጨንቀው ነው የዋለው። አሁንም ውጊያው እንደቀጠለ ነው ማለት ነው። በዚህ አውደ ውጊያ ያሉ ዝርዝር የምርኮና ሌሎች መረጃዎችን ቀጥዬ የተጣራ መረጃ ይዤ እመለሳለሁ ማለት ነው። አሜን። በዚሁ እለት ማለት ነው የውባንታባት 1ኛ ኮር ጋሳይ ላይ ከፍተኛ ትንቅንቅ እያደረገ ነው የጉና ክፍለ ጦር ማለት ነው። እንዲሁም ደግሞ ደብረ ታቦር ዙሪያ ሌሎች የኮሩ አካል የሆኑት ክፍለ ጦሮች እንዲሁ ሐሙሲትም እንዲሁ ትንቅንቅ ያለበት ውጊያ እንዳለ መረጃዎች አሉን ማለት ነው። በዚህ አውደ ውጊያ ሌላው ተሳታፊ 204ኛ አስቻለው ደሴ ኮር ማለቴ ነው የአፋብን ጎንደር ጠቅላይ ግዛት ዕዝ እሱም የመይሰው ጋፋታ ክፍለ ጦርና የጣይቱ ክፍለ ጦር ከፍተኛ ድጋፍ የታገዘበት በጋሳኝና በደብረ ታቦር ዙሪያ ትንቅንቆችን እያደረጉ ይገኛሉ። አሜን። ይህ ቀን እኛ በታላቅነት የምንዘክረው የሜጀር ጀነራል ውባንታባት መታሰቢያ ቀን ጭምር እንዲሆንልን መናገር እፈልጋለሁ። ይህንን ታላቅ አርበኛ ስናስብ እጅግ ኩራት ይሰማናል። እጅግ ወንድማዊነት፣ እጅግ አባትነት ስሜት እየተሰማን ነው ማለት ነው። ይሄን ቀን ስናከብር ይሄ ቀን ለሜጀር ጀነራል ውባንታባት መታሰቢያ ቀን እንዲሆንልን ጭምር በአክብሮት መግለጽ እፈልጋለሁ። አሜን። አሁንም የተነቀሉት የትግሉ ሰንኮፎች ናቸው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ በወቅታዊ ጉዳይ አስቸኳይ መግለጫ አውጥቷል። እዙ በተለይም በትናንትናው ዕለት በሸዋ ጠቅላይ ግዛት ጣርማበር ወረዳ ለብልጽግናው ሰራዊት እጁን የሰጠውን ኮሎኔል ማነገረው መለሰን አስመልክቶ ባወጣው ወቅታዊ መግለጫ የአማራ ፋኖ አንድነት ከመቼውም ጊዜ በላይ በጠነከረበት በዚህ ወቅት በትግሉ ውስጥ የተሰገሰጉ ጥቂት ግለሰቦች የክደት መንገድ መርጠው ሄደዋል ብሏል። የሸዋ ጠቅላይ ግዛት ዕዝ በመግለጫው አክሎም በፋኖ ውስጥ ሰንኮፎችና ጥሮተ ሲል የጠራቸው አካላት ወትሮውንም ለፋኖ አንድነት ጸር የነበሩ መሆናቸውን ገልጾ አሁንም የአንድነቱ ጉዞ ግቡን እየመታ መሆኑን ሲረዱና የጥፋት ተልኳቸው ሲከሽፍ ትግሉን ለጠላት በረብጣ ገንዘብ በመሸጥ በአማራ ሰራዊት ደም ላይ ተረማምደው ወደ ቤታቸው መግባታቸውን ይፋ አድርጓል። በሸዋ ጠቅላይ ግዛት ዕዝ ውስጥ በከፍተኛ አመራርነት ሲያገለግል የነበረው ኮሎኔል ማነገረው መለሰ የፋኖ አንድነት እውን በሆነበት በተለይም የሸዋ ቀጠና የፋኖ አደረጃጀቶች ልዩነቶቻቸውን በወንድማዊ ምክክር ወደ አንድነት በመጡበት በዚህ ወቅት ኮሎኔሉ ዕድሜውንና ክህሎቱን ያገናዘበ የቦታ መደብ ተደርጎለት እንደነበርና የራሴን ፍላጎት አላሟላም በሚል ቅሬታ እንደነበረውና በትናንትናው ዕለትም ወደ ብልጽግና ካምፕ መቀላቀሉን ገልጿል። ፍርዱን ለአማራ ሕዝብ እንተዋለን ያለው አፋብን ሸዋ ጠቅላይ ግዛት ዕዝ የአማራ ትግል በግለሰቦች ላይ የተንጠለጠለ አለመሆኑንም በጽኑ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ በመግለጫው ማጠቃለያ ላይ ትግሉ የሚቋጨው የሕዝባችን የመኖር ህልውና ሲረጋገጥ ብቻ መሆኑን ገልጾ የህዝቡ
የህዝቡ ህልውና የሚከበረው ደግሞ አንድ ሆነን ለዓላማችን ስንቆም ብቻ ነው ብለዋል። ይህን ድርጊት አስመልክተው አስተያየታቸውን ለጣና ቴሌቪዥን የሰጡ ተንታኞች እንዲህ ያሉ ክስተቶች ትግሉ ከግለሰባዊ ፍላጎት ወጥቶ ወደ ተቋማዊ አደረጃጀት ሲሸጋገር የሚያጋጥሙ የተለመዱ ፈተናዎች ናቸው ብለዋል። ግለሰቦች በየፌርማታው በወረዱና በከዱ ቁጥር የሚዳከም ትግል እንደሌለ ከዚህ በፊት በተለያዩ ስፍራዎች የነበሩ ወዶ ገቦች የደረሰባቸው ኪሳራ ማሳያ ነው ያሉት አስተያየት ሰጪው እንዲያውም እንዲህ ያሉ ቅርብ ወራጆች ተሎ መውረዳቸው ለትግሉ ጥራትና ቀጣይነት ትልቅ አስተዋጽኦ ይኖረዋል ሲሉ ገልጸዋል። አስተያየት ሰጪው አክለውም ወዶ ገቦችን አስመልክቶ ሸዋ ጠቅላይ ግዛት እዝ ያወጣው መግለጫ ትግሉ ከግለሰቦች ዝና ይልቅ ለህዝባዊ ዓላማ ቅድሚያ እንደሚሰጥ የሚያረጋግጥልንና ለቀሪው ሰራዊትም የሞራል ግንባታ የሚሆን መልእክት ያዘለ ነው ብለዋል። የባዴን አድማ ብተና በጅምላ ፋኖን ተቀላቀለ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ከፍተኛ ቁጥር ያለው ሰራዊት በደማቅ ሁኔታ አስመርቋል። ወዲህ ደግሞ የባዴን አድማ ብተና አባላት ሙሉ ትጥቃቸውን እንደያዙ አጼ ምኒልክ ዕዝን ተቀላቅለዋል። የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ እንደገለጸው በብልጽግና ስርዓት የሚመራው የአድማ ብተና ሰራዊት አባሎችና የሚሊሻ አባሎች የነፍስ ወከፍ መሳሪያ በመያዝ ፋኖን ተቀላቅለዋል። ይህ ድርጊትም የስርዓቱ ጦር በየቀኑ መፍረሱን የቀጠለበት ክስተት ሆኗል ብለዋል። የብልጽግና ሰራዊት ከያቅጣጫው እየፈረሰ ነው ሲል መረጃውን የሚያደርሰው የአጼ ምኒልክ ዕዝ ህዝብ ግንኙነት ክፍል አርበኛ በለጠ ጠጌን ጨምሮ 6 የሚሊሻ አባልና 2 የአድማ ብተና አባል በድምሩ 8 የስርዓቱ ታጣቂዎች ከነሙሉ ትጥቃቸውና ተተኳሽ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮርን ሲቀላቀሉ የ102ኛ ኮርና የክፍለ ጦር አመራሮች አቀባበል አድርገውላቸዋል ሲል ተናግሯል። አርበኛ በለጠ ጠጌ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በቀድሞ አደረጃጀቱ የዞብል አምባ ክፍለ ጦር ቃኝ የነበረ መሆኑን ያስታወሰው የዙ ህዝብ ግንኙነት መምሪያ ከ7 ወር በፊት የሰጠውን የመረጃና ደህንነት የከተማ ግዳጅ በማጠናቀቅ ከስርዓቱ ሚሊሻዎች ጋር በመጠርነፍ ከላይ እንደተጠቀሰው 5 ሚሊሻ አባልና 2 የአድማ ብተና አባል በመያዝ ወደ አህዱ በሰላም ተመልሷል ብለዋል። የዙ ህዝብ ግንኙነት መምሪያ በመረጃው አክሎም በተጨማሪም አርበኛ በለጠ ጠጌ አማራ ፋኖ በራያ ቆቦና በቆቦ ከተማ ባንዳን ኢላማ ያደረጉ ጥቃቶችን በተሳካ ሁኔታ እንዲፈጽሙ በመረጃና ደህንነቱ በኩል ከፍተኛ ሚና ተጫውቷል ሲል የታጋዩን የትግል ታሪክ አስታውሷል። ይህ በእንዲህ እንዳለ የአጼ ምኒልክ ዕዝ 102ኛ ኮር በ3ቱም ክፍለ ጦሮች አዲስና ነባር የክፍለ ጦር ቃኝና የክፍለ ጦር ሜካናይዝድ ሰልጣኞችን በደማቅ ሁኔታ ማስመረቁን አስታውቋል። በተጨማሪም የ102ኛ ኮር የስልጠና መምሪያ ኃላፊ መቶ አለቃ ሲሳይ መንግስቴና የኮሩ አሰልጣኝ ሻለቃ ቢሆን አከለ በዚህ አስቸጋሪ ወቅት የአማራን ህዝብ ነጻ ለማውጣት በቴክኖሎጂ የታገዘ በተግባርና በንድፈ ሐሳብ የተደገፈ ስልጠና ለሰራዊታችን በመስጠት ላይ እንደሚገኙ ተናግረዋል። ሻለቃ ቢሆን አከለ ንግግሩን ሲቀጥልም በአሁኑ ሰዓት የሰራዊታችን ሞራልና አጠቃላይ ስነ ልቦና የብልጽግናውን ስርዓት ከአማራ ህዝብ ትከሻ ለማስወገድ በጥሩ ቁመና ላይ ይገኛል ብለዋል። አስገዳጅ ድጋፉ በወታደራዊ እዝ እንዲመራ ተደረገ። ህወሓት በትግራይ ህዝብ ላይ ጥሎት የነበረው ወታደራዊ የሎጂስቲክ ድጋፍ በወታደራዊ ኮማንድ እንዲመራ መወሰኑ ተገልጿል። የህወሓት ቁልፍ ሰዎች ከብልጽግናው ካድሬዎች ጋር ከቃላት ጦርነት አልፈው በሁለቱም በኩል መጠነ ሰፊ ወታደራዊ ዝግጅት እየተደረገ መሆኑ ይታወቃል። ከብልጽግናው ጋር የውሸት መወነጃጀል ውስጥ የገባው ህወሓት በተለይም የአማራ ህዝብ አጽመ ርስት የሆኑትን ድጋሚ በኃይል ለመውረር በሚያደርገው ሙከራ ከወራት በፊት በብልጽግናው በጎ ፈቃድ ራያን ለማጣን የተቆጣጠረው ህወሓት በጠለምትና ወልቃይት በኩልም በፈጸመው ትንኮሳ ለሳምንት የዘለቀ ጦርነት መደረጉ የሚታወስ ነው። በአሁኑ ወቅት ደግሞ በሁሉም የትግራይ ክልል አካባቢዎች ሰፊ ዝግጅት እያደረገ እንደሚገኝና በርካታ ተሽከርካሪዎችም ከኤርትራ ወደ ትግራይ ክልል በሸራ ተሸፍነው እየገቡ መሆናቸውን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። በክልሉ የሚገኙ የቀድሞ ታጣቂዎች ሙሉ በሙሉ የክተት ጥሪ እንደተደረገላቸው የገለጹት የጣና ቴሌቪዥን ምንጮች መቀሌን ጨምሮ በሌሎች የክልሉ ከተሞች የሚገኙና እድሜያቸው ለውትድርና የደረሱ ወጣቶች የ21 ቀን ወታደራዊ ስልጠና እንዲወስዱም ሰሞነኛ መመሪያ መተላለፉ ተሰምቷል። ህወሓት በክልሉ ከሚያደርገው አስገዳጅ ወታደራዊ ምልመላና የሎጂስቲክ ድጋፍ ባሻገር በርካታ የጦር መሳሪያ ከኤርትራ እያስገባ መሆኑንም የጣና ቴሌቪዥን ወታደራዊ ምንጮች አረጋግጠዋል። በትግራይ ክልል ከወትሮ የተለየ አስገዳጅ መመሪያዎችም እንደወጡ የገለጹት ምንጮቻችን ከዚህ በፊት እድሜያቸው ለውትድርና የደረሱ ወጣቶች ከክልሉ እንዳይወጡ በህወሓት ክልከላ ተጥሎ የነበረ ቢሆንም በርካታ የክልሉ ተወላጆች በሌሊት እየጠፉ ከክልሉ መውጣታቸው ተገልጿል። ይህን ተከትሎ ህወሓት ከሰሞኑ ባወጣው አስቸኳይ መመሪያ ልጆቻቸውን ከቤት አስወጥተው የላኩ ወላጆች ወታደራዊ እርምጃ እንደሚወሰድባቸው ተነግሯቸዋል ሲሉ የጣና ቴሌቪዥን ምንጮች ከትግራይ ክልል ባደረሱን መረጃ ገልጸዋል።
ከዚህ በተጨማሪም በክልሉ በሁሉም አካባቢዎች የደረቅ ሬሽን ዝግጅት እያሰባሰበ የሚገኘው ህወሓት ወታደራዊ ስንቅ የማያዋጡና የስንቅ ዝግጅቱን ያስተጓጎሉ የተባሉ ነዋሪዎች እየታሰሩ መሆናቸው ተነግሯል። ከዚህ በፊት ወታደራዊ ሎጂስቲኩ በልማት መሪዎች በአካባቢው በተቋቋሙ ሲቪል ኮሚቴዎችና አስተዳደሮች ይመራ እንደነበር የገለጹት ምንጮቻችን በአሁኑ ሰዓት ግን በትግራይ ክልል ህወሓት በአርሚ ያዋቀራቸው ታጣቂዎች በየቀጠናቸው የሚገኙ ነዋሪዎች አስገዳጅ ወታደራዊ ሎጂስቲክስ እንዲያዋጡ እንዲያደርጉ መመሪያ መተላለፉ ተገልጿል። እንደ ምንጮቻችን ገለጻ የደረቅ ጭነት ተሽከርካሪዎች በአዲግራት ከተማ በሰፊው የተከማቹ ሲሆን በዛላምበሳ በኩል ደግሞ ባዷቸውን እንዲወጡ እየተደረገ ከቀናት በኋላ በሸራ ተሸፍነውና የጦር መሳሪያዎችን ጭነው በሌሊትና በቀን እንደሚመላለሱ አረጋግጠዋል። ይህ የተለመደው ወታደራዊ የጦር መሳሪያ ልውውጥ ነው የሚሉት ምንጮቻችን በትናንትናው ዕለት ከአዲግራት በዛላምበሳ ወደ ኤርትራ ገብተው የነበሩ 32 ከባድ ተሽከርካሪዎች በሸራ ተሸፍነው ወደ ኢትዮጵያ እንደገቡ የዓይን እማኞች አረጋግጠዋል። የዘገየው የሉሙምባ ፍትህ። የቀድሞዋ የኮንጎ ቅኝ ገዢ ቤልጅየም በቀድሞ የነጻነት ታጋይና የኮንጎ ጠቅላይ ሚኒስትር ፓትሪስ ሉሙምባ የግፍ ግድያና አሰቃቂ አያያዝ ዙሪያ የ93 ዓመቱን አንጋፋ ዲፕሎማት እንዲከሰሱ ፈቃድ ሰጥታለች። ከዓመታት በፊት የፓትሪስ ሉሙምባን ቤተሰብና መላ ኮንጓውያንን በሉሙምባ የግፍ ግድያ ዙሪያ ይፋዊ ይቅርታ የጠየቀች ሲሆን በወቅቱም ለታዋቂው የነጻነት ታጋይ ፓትሪስ ሉሙምባ በግፍ ለመገደሉ ተጠያቂ የሆኑትን የራሷን ሰዎች በፍርድ ቤት እንዲቆሙ ተባባሪ ሆናለች። የነጻነት ታጋዩና የቀድሞ ጠቅላይ ሚኒስትር ፓትሪስ ሉሙምባ በሲአይኤ አቀነባባሪነት በ1961 እንደተገደለ ይታመናል። በወቅቱ የድርጅቱ ፈጻሚና አስፈጻሚ የነበሩ 10 የቤልጅየም ዜጎች በ2011 የሉሙምባ ቤተሰቦች ባቀረቡት አቤቱታ መሰረት ቤልጅየም ክስ እንዲመሰረትባቸው ተጠይቆ ነበር። የሉሙምባ ቤተሰብ ክስ ለመመስረት በስም ከዘረዘራቸው 10 የወቅቱ ባለስልጣናት መካከል የአውሮፓ ህብረት ኮሚሽን ምክትል ኮሚሽነር እስከ መሆን የደረሱት የቀድሞ ዲፕሎማት ይገኙበታል። በተለያዩ ዓለም አቀፍ ተቋማትን በዲፕሎማትነት ሲያገለግሉ የቆዩትና በአሁኑ ሰዓትም የ93 ዓመት ዕድሜ ያላቸው ዲፕሎማት ኤቲየን ዳቪኞን ይባላሉ። ሉሙምባ በአሰቃቂ አያያዝ በገዳዮቹ ተይዞ ሲሰቃይ ልጁና ባለቤቱ በዓይናቸው እንዲመለከቱ የተደረገበት መንገድ አነጋጋሪ ሆኖ እንደቀጠለ ነው። ይህ እጅግ ነውረኛ አያያዝ የቤልጅየምን ግፈኝነት ያሳየ ነበር። ምንም እንኳን በወቅቱ ቤልጅየም የኮንጎ ቅኝ ገዥነቷን ለቃ የነበረ ቢሆንም በእጅ አዙር ቅኝ ገዥነቷ ቀጥላ የኢኮኖሚ ምዝበራ እንዳታካሄድ የሉሙምባ አስተዳደር ከባድ ፈተና ሆኖባት ነበር። አሜሪካ በበኩሏ የሉሙምባ አቋም ለሶቪየት ህብረት ያጋደለ ስለሆነ መላ አፍሪካን በኮሚኒስትነት ያጥለቀልቀዋል የሚል ስጋት ነበራት። ቤልጅየም ለኢኮኖሚ ምዝበራዋ፣ አሜሪካ ደግሞ ለርዕዮተ ዓለም የበላይነቷ ሲሉ ቅንጅት ፈጥረው የ34 ዓመቱን ባለራዕይ የነጻነት ታጋይ ጠቅላይ ሚኒስትርና የአፍሪካ ውድ ልጅ የነበረውን ፓትሪስ ሉሙምባን በመፈንቅለ መንግስት ጥለው አሳደው ከያዙት በኋላም በግፍ ገደሉት። አስከሬኑ እንዳይገኝም አደረጉ። ከዓመት በፊት የፓትሪስ ሉሙምባ አስከሬን ወደ ኮንጎ የተመለሰው አሲዱ ያላቃጠለው ወርቅ ጥርሱ ብቻ ነበር። በዚህ መልኩ ኮንጓውያንን ያሳዘነው አፍሪካውያንንም ያዋረደው ድርጊት እንዲፈጸም ያደረጉት 10 ቤልጅየማውያን የነገስታት ወኪሎች መሆናቸው ይታወቃል። ለዓመታት ፍትህ ተነፍጎት የነበረው የሉሙምባ ነፍስ በመጨረሻም በልጅ ልጁ ሙዲ ሉሙምባ የአያቱ አስገዳይ የሆኑትን የ93 ዓመቱን ዲፕሎማት በብራስለስ ፍርድ ቤት ሊገትራቸው መሆኑን ቢቢሲ ዘግቧል። የቤልጅየም ፍርድ ቤትን በ1961 የኮንጎ ጠቅላይ ሚኒስትር ሉሙምባ ግድያ ምክንያት ሆነው የተከሰሱት ዲፕሎማት ፍርድ ቤት እንዲቀርቡ ወስኗል። የ93 ዓመቱ የቀድሞ ዲፕሎማት ኤቲየን ዳቪኞን ሉሙምባን ህገወጥ በሆነ መንገድ በማሰር በማዘዋወር እና በሚያዋርድ አያያዝ ተሳትፈዋል ተብለው ነው ክስ የተመሰረተባቸው። ሉሙምባ በተገደለበት ወቅት ስልጡን ዲፕሎማት ሆነው በኮንጎ የነበሩት ዳቪኞን የአውሮፓ ህብረት ኮሚሽን ምክትል ፕሬዚዳንት እስከ መሆን የደረሱ የዲፕሎማትነት አገልግሎት ዘመን አላቸው። ሆኖም በኮንጎ ምድር በዚያን ወቅት የፈጸሙት ወንጀል በህይወት ጉዟቸውም ተከትሏቸው መጥቶ በእርጅና ዘመናቸው ፍርድ ቤት ሊገትራቸው ግድ ሆኗል። በሉሙምባ የልጅ ልጅ ሙዲ ሉሙምባ አስተባባሪነት በ2011 የሉሙምባ ቤተሰብ 10 ወንጀለኛ ቤልጅየማውያን ለፍርድ እንዲቀርቡ ያነሱትን ጥያቄ የቤልጅየም መንግስት ሆን ብሎ ነገር በማዘግየትና ጉዳዩን በማድበስበስ ለ15 ዓመታት ፍርድ ቤት ሳይቀርቡ አቆይቷቸዋል። ፍትህ የተነፈገችው የሉሙምባ ነፍስና ክብሯን የተገፈፈችው አፍሪካ በመጨረሻ የይስሙላም ቢሆን ጠላቶቿ ለፍትህ ቀርበዋል። ለዚህ የቤልጅየም ውሳኔ ያበቃት ደግሞ በቅርቡ በሞሮኮ አስተናጋጅነት በተካሄደው የአፍሪካ ዋንጫ ላይ የአገሩ ባለውለታ
ፓትሪስ ሉሙምባ ነፍስ ፍትህ ማጣቱ ያስከፋው አንድ ደጋፊ ባሳየው የጸና አቋም ነው። ኮንጎ ጨዋታ ባካሄደችባቸው 4ቱም ቀናት ሙሉ ስቴዲየም ገብቶ እንደ ሉሙምባ ቀኝ እጁን ከፍ አድርጎ በመውጣት ሙሉ ጨዋታውን ሲከታተል የነበረው ደጋፊ የዓለም መነጋገሪያ ሆኖ ነበር። ይህ ክስተት ደግሞ ለሉሙምባ ቤተሰቦች ማበረታቻ ሲሆናቸው፣ ለቤልጅየም ደግሞ ጫናውን አበርትቶባታል። በዚህ የተነሳም የ93 ዓመቱ ነፍሰ በላው የቀድሞ ዲፕሎማቷ በፍርድ ቤት እንዲቆሙ ፈቃደኝነቷን ለማሳየት ተገዳለች። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።